ነው ሚዛን ሄደሽ የተመዘንሽው የዌይትሽን ኳሊቲ አይነግረንም። ኦኬ ገባሽ? ሞር ፋት አለሽ ሞር መስል አለሽ ወይ ብለው ነገር ስለማይናገር ነው። ከመጀመሪያውኑ ከፍ ያለ መስል ጡንቻ ኖሮች ቢሆን ኖሮ ስለ ዌይት አትጨነቂም ነበር። በስራ የመጣ ቢሆን በራይት አመጋገብ የመጣ ቢሆን ኖሮ አስጨንቆሽ ባልመጣሽ ነበር። እድሜ ስንት ነው? 27 27 ገና ልጅ ነሽ። ቁመትሽ? ሜትር ከ80 ሜትር ከ80 በጣም ረጅም ነሽ ለሴት። ልክ ነሽ። ቁመትሽ ልክ ነው። ሜትር ከ80 ልክ ነው። ሜትር ከ80 እኮ እኔ በጣም በመከራ ነው የማይሽ እኮ ሩቅ ነው ከኔ እንኳን የምትሆኚው። አይ ረጅም ነኝ። ሜትር ከ80 ነው። ስንት ገባሽ ኪሎሽ? 120። ዋው እንዴት አመለጠሽ ከእጅሽ? በጣም ብዙ እኮ ነው የሄድሽው። በጣም ብዙ ይቻላል። ስንት ኪሎ ግራም ፋት ያለሽ ይመስልሻል? ወደ 46 አካባቢ። የስ ጎበዝ። ኦልሞስት ወደ 50 ብለን የምንያዘው ወደዛ አካባቢ ነው። እና ስንት ነበርሽ ሃይ ስኩል ላይ በ18 ዓመት እድሜሽ? ስንት ኪሎ ነበርሽ? ቦዲ ማስ ኢንዴክሴ ትክክል ነበረ እስከተወሰነ ጊዜ ዩኒቨርሲቲ እስከምገባ ድረስ። ቦዲ ማስ ኢንዴክስ ብዙም ነገር አይነግረንም። ቅድም እንዳልኩሽ ቢኮዝ ስፖርተኞቹን አስቢያቸው። አሁን እነ ሮናልዶን እነ ጆን ሲና ምናምን ቦዲ ማስ ኢንዴክሳቸው እኮ ጣሪያ ነካ ነው። ገባሽ? ያን ሚዛን ለቁመት ያካፍላል እንጂ የሚዛኑን ኳሊቲ አይነግረንም። እና ስንት ኪሎ አካባቢ ነበርሽ? በኪሎ ብትነግሪኝ ይሻላል የምታስታውሽው። አካባቢ ነበርኩኝ ከወሊድ ጋር የተያያዘ ነው አሁን የመጣበት መንገድ? የለም ምንም ነገር። ያይዞሽ ይመጣል። እሺ በርቺ። እና እስቲ አኗኗርሽን ንገሪኝ። ከምን ጋር ተያይዞ የመጣ ይመስልሻል? ምግብሽ ምን ይመስል ነበር? አሁን ከተወሰነ ጊዜ በኋላ ወደ ሶማሌ ክልል ነው ያለሁት እና ላይፍ ስታይሉ እዛ አካባቢ ስኳር፣ ፓስታ፣ ሩዝ ምናምን ይበዛል ይመስለኛል እና ከዛ በኋላ የመጣብኝ ይመስለኛል። ሙቀትም አካባቢ ነው ያለሁት። ሞቃት በመሆኑ ብቻ ሰዎች እኮ አይፋፉም ማለት እዛ ሞቃት ሀገር ሆነሽ ራይት ነገር ብትመገብ ይኖሩ እኮ ላይፍ ስታይሉም ይመስለኛል። እስቲ ምንድን ነው ኮመን ምግብ? አሁንም እዛ ነው ያለሽው? አይደለሁም። ወጥቻለሁ። ጉድ። እንደምን ይመስል ነበር? ቁርስ ምን ይመስል ነበር? ኮመን ስቴፕልሽ የነበረው ምሳሽ? ፓስታ። በጣም በቃ ለረጅም ጊዜ ፓስታ ነው የምመገበው። ቁርስ ላይ ቁርስ፣ ምሳ፣ እራት እንደዛ ነበር የምመገበው የነበረው። ምንም ያክል ፓስታ ትጨርሻለሽ? እስቲ እንደው ፈን እንግዲህ እዚህ ፕሮግራም ላይ እናውራ። እንትን ነው ልክ አሁን ዘይቱም እየተመጣጠነ አይደለም። እንደገና ደግሞ ብዙ ነገሮቹ አሁን ላይ እንትን ስላቸው ትክክል ያልሆኑ አመጋገብ ነበር የነበረ። ፓስታው ላይ ምን ጨምሮ ነገር? ብዙ ዘይት ብቻ ነው የምትጨምሪ ወይስ ሌላ ክሬም ነገር ይጨምራል? ክሬም አለው። ከዛ ደግሞ ስጋ፣ ከዛ ድንች እያደረግን የምንሰራ የነበረው ነው። ቤስት ኮምቢኔሽን ነው እባክሽ። ለመፋፋት ቤስት ኮምቢኔሽን አክቹዋሊ እዛ አካባቢ ይፈለጋል መሰለኝ አይደለ? እንደዚህ ትንሽ ሴቶቹ ምናምን አሁን ትንሽ ተቀይሯል። አሁን እነሱም ወደ ጂም ምናምን እየተመለሱ ነው። ግን ያው ደውይላቸውና በጂም አይሰራም በያቸው። አትድከሙ። አይሰራም የለም ጂም አይሰራም። ጂም መስል ቢውልድ አድርገሽ መስል እንዲያግዝሽ እንጂ ይሄ በፊት በጂም በርን እናደርጋለን። ራሳቸው በርንድ ይሆናሉ እንጂ ለመናገር ብዙ ጊዜ ፋት በርኒንግ ውስጥ አይገቡም። አስቸጋሪ ነው። ሌላ የሚጠጡ ነገሮች ይዘወተራሉ? ምን አልከኝ? የሚጠጡ ነገሮች ይዘወተራሉ እዛ አካባቢ? ስኳር የበዛበት ሻይ፣ እንደዛ ነገር፣ ወተት ምናምን ነገር ነው። ወተቱም ላይ ስኳር በዝቶ በጣም ብዙ በጣም ሌላ እንደ ሻፓቲ ነገር ነው። ቂጣ ምናምን አድርገው ቻፓቲ ሀለዋ ፈጢራ ምናምን አለ። ፈጢራ ማር ነው የሚጨምረው ወይስ ፍሩክቶስ ሃይ ፍሩክቶስ ኮርን ሲራፕ ምናምን ነው? ስኳር ነው። ስኳርና ቸኮሌት
ስኳር ክሪስታል ነው ብዬ ነው። ስኳሩን ሌላ ነገር እንደማለት አድርጎ ይሰሩታል ነው ኖርማል ስኳር አቅልጠውት ያደርጉታል። አቅልጠውት ልክ እንደ ሲራፕ ይሰሩታል። የፕሮቲን ግንዛቤ አለ ወይ? አሳ ይበላል ወይ? ስጋ በደንብ ይበላል ወይ? ቺክን ይበላል ወይ? ይበላል እኮ ማህበረሰቡ ጋር። ግን እኔ በነበርኩበት ሰዓት እኔ አልበላም ነበር። በቃ ፓስታ፣ ሩዝ፣ መኮሮኒ ነበር ማዘወተረው። እነዚህ ፋስት ፉዶች ምናምን ቶሎ ይርብሽ ነበር። ረሃብ አለው፣ አለመርካት አለው። በልተሻውንም አምጪ ማለት ምናምን ንገረኝ። በጣም ጠቃሚ ሰው ነው። ይገርምሃል። የሆነ ጊዜ እንደውም ስኳር ፈልቼ ሁላ በጣም ረጅም ጊዜ እየተመረመርኩ ነበር። ቶሎ እየሄድኩኝ ኖርማል ነው እያሉኝ ነበር የሚመልሱኝ ዶክተሮች። እስኪመጣ እኮ እየጠበቅሽ ነው። በቃ እስኪ እንደው ጉዱን ምንም ሳትቀይር ያለው እየበላሽ እስኪው ጀስት አውት ኦፍ ፕሌት መጥቷል አልመጣም። የአንቺ ብቻ ይባላል። አንቺ እንኳን አንድ ልጅ እኮ ነው ገና ትንሽ ልጅ 40-50 አርፋቸው ይሄን የሚያክል ቦርጭ ይዘው ሄደው ቼክ ያደርጋሉ። በየ3 ወር በየ6 ወር ብዙ ይሄ መጽሐፍ የሚያክል ቼክ አፕ ያደርጋሉ። መጥቷል አልመጣም ወይ እኮ የስ እኛ ምናየው ስኳር ከፍ ማለትን ነው። ያን የሚያክል ተራራ የሚያክል ቦርጭ ይዞ ያስባል ፋይን ሂዱ ነው የምንላቸው። ሂዱ ስ ስኳሯን እኛም ስኳሯን ነው የምናሳልደው። ጤና ባለሙያ እኔን ጨምሮ ነው እያልኩሽ ያለሁት። አዚ ሴም ታይም ማህበረሰቡን በቃ ስኳር ኖርማል ከሆነ ጤና አለ ነው በቃ እሷን ነው የሚጠብቁት። የሚያሳዝነው በዛ እድሜ ነው እያልኩሽ ያለሁት። በተለይ ወንዶቹ ላይ ስኳር ሳይመጣም ስትሮክ ይመጣል። ስኳር ሳይመጣም ሀርት አታክ ይመጣል። ሌላም ነገር ይመጣል። የሚያሳዝነው እሱ ነው። እና ጎበዝ ዛሬ ምን በላሽ? እንግዲህ እንደዛ ነው እዚች ፕሮግራም ላይ የምንተያየቀው። እና ምን ተበላ ዛሬ? አለሽ? ሌላ ሰው ነው እንደ የገባው? ወጣለች እሷ ልጅ። ፍቅር ድጋሜ አስገቢያት። ሰማሃል? ሚዩት አድርጊ። ፍቅር ድጋሜ አስገቢልኝ። እች ልጅ አሁኗን ልጅ ቁመቷ 1.80 ነው። 27 ዓመቷ ነው። ለስራ ጉዳይ ወደ ሶማሌ ክልል ነበረች። እሷም እንዳለችን ምግቦቹ በብዛት ካርቢ ናቸው፣ በጣም ቴስቲ ናቸው፣ ደሊሽስ ናቸው፣ ሲበሉ ደስ ይላሉ። በዛ የተነሳ ኪሎዋ ከ70 አካባቢ ተነስቶ 120 ኪሎ ግራም ናት። 120 ኪሎ ግራም እንግዲህ 27 ዓመቷ ነው። ይሄ እድሜ የምታገባበት ትዳር የምትይዝበት ልጅ የምትወልድበት እድሜ ነው። በ50 ኪሎ ግራም ፋት በዚህ እድሜ ብዙ የሆርሞን ኢሹዎች ያመጣል። በቀላሉ ፊት ላይ እንደዚህ ብጉር ነገሮችን ነክ ነገሮችን ፂም ፊት ላይ እንዲበቅል ሊያደርግ ይችላል። ከፍ ስልም ለፖሊሲስቲክ ኦቫሪ የመጋለጥ፣ ለስኳር የመጋለጥ፣ ለወገብ ህመም የመጋለጥ፣ ለእግር ህመም የመጋለጥ፣ ለሙድ ኢሹ፣ ለኢነርጂ እንደዚህ የመድከም ነገር ብዙ ነገር የሚያደርስ ነው እና ያንን ግንዛቤም ስላላት ነው የገባችው። ፍቅር ካለች አስገቢ፣ ካሌለች ግን ከታች ያለችዋ ልጅ ከሚትላንሺ አንዳችሁ አንሱ። ሰማሃል? ይሰማሻል? አዎ ይሰማኛል ዶክተርዬ። ቅድም የገባችኋን ልጅ ሰማሻት? ታሪኳን ሰምተሻል? ለምስክር ነው የመጣሁት ዶክተርዬ። ዋው! ታድሰን የመጣ ነው ተለውጠን ከአፋር የዛሬ 5 ወር አካባቢ ነበር እየተንቀጠቀጥኩ ምን እያልኩ ገብቼ ነበር ዶክተር። አስታውስሻለሁ ኦንላይን ላይ። አዎ ዶክተርዬ። ሰማሃል? ታዲያ 5 ወር ያልፋል። እሱ ጊዜ በጣም ያልፋል። ኦፊስ እንኳን አልከፈትንም ነበር ይዛል የካቲት ወደ እንደጀመርክ ነው። የስ በይ ትንሽዬ እንግዲህ ልምድ አካፊ ራስን አስታውቂና የነበርሽበትን ጆርኒ አሁን ያለሽበትን ሰዎች ላይ ይለወጣሉ። ሰምሃል የልጅ ስም ነው ሄለን እባላለሁ። ምኖረው አፋር ክልል ነው ብዬ እንዲሁም ዶክቲ ሆስፒታል ሰርቻለሁ ምናምን አልከኝ። የስ
ከዛ በጣም አዲስ ስለነበርኩ ስኳሩም አዲስ ነበረ። በጣም ተንቀጥቅጬ በጣም በቃ መናገር ሁሉ አቅቶኝ እያለቀስኩ ነበር የነገርኩት እና 407 ነበረ ፋስቲንጉ። አሁን ወደ 110 ደርስ ሆነዋል። እና እኔ እንጃ በምን ግዋው ሁላ ተሰጥቶኛል። ዶክዬ ተልኮልኛል። በዛ ነው በአቅሜ እንትን እየተከታተልኩ የነበረው። አሁን ሄሞግሎቢ 10.4 ነበር። አሁን ትናንትና 4.8 አሰራው። ዶክዬ በጣም አመሰግናለሁ። ቆይ እስቲ ቆይ አጨብጭቡልሽ። 143 ሰዎች ይሄን አይቶ የማይደሰት ሰው አለ ብዬ አላስብም። የ3 ወር ስኳሯ 10 አካባቢ ነበረ። አሁን 4 ቤት ነው። እንግዲህ እሷም በኋላ ትነግረናለች። ለስኳር ብላ የጀመረችው አመጋገብ ሁሉ ነገሯን ቀይረዋል። አምሮባታል። ተመልሳ ልጅ ሆናለች። እና እስቲ ንገሪን እሱን ኧረ እንዴት ብዬ ልንገርህ ዶክተር፣ እኔ መብርሃንን እኔ መናገር አልችልም። ያንተ ውለታ ህይወቴ የ4 ልጆች እናት ነኝ። እኔ ብዙም አይደለም ኖሬ በእውነት ወዛደር ነኝ። ግን እኔ እንጃ መናገር ሁሉ አልችልም። እያለቀስኩ ነበር የገባሁት የዛሬ 9 ወር አካባቢ። በቃ መናገር ሁሉ አቅቶኝ እየተንቀጠቀጥኩ እና እውነት እኔ በእውነት ነው የምልህ። ትናንትና አውሮፓ ምናምን ሄዳሉ እያልክ ነበር፣ እየተከታተልኩ ነበር። ለአንተ ብዬ ዋይፋይ ያስገብቻለሁ እያለሁ ለአንተ ብዬ ለጤናዬ፣ ለአንተ ሳይሆን ለጤናዬ። መናገር አልችልም። አውሮፓ አይደለም እኔ በእውነት ገነት ግባ፣ ሁሉ ዓለምን ዙራት፣ ሁሉ የሰው የአዳም ዘር አድን። በእውነት ነው የምልህ መብርሃንን እግዚአብሔርን ያልተነገረልህ እኔ ምን ልበል፣ ያልተነገረልህ ማዕድናችን እኔ እንጃ አልማዛችን ነህ። እግዚአብሔርን ነው የምልህ። ህይወቴ ስለታደግክልኝ እኮ ነው የምነግርህ ያለሁት። እኔ ስክሪን ላይ ሳይሆን በአካል ያዝኩ ነው የመሰለኝ ያለው አሁን ምን ልናገር? እኔ እንጃ ቃላት ያጥረኛል በእውነት። አሁን ሁለተኛ ቀን እኔ ሜትፎርሚ 500 ነበር፣ አሁን አቆምኩት። ሁለተኛ ቀን ራሴ በራሴ ሌሊት ብድግ ብዬ እባንናለሁ አለሁ የለሁም ሙቻለሁ እያልኩ ሌሊት ስባንን ያደርኩት 2 ቀን። እኔ እንጃ እኔ በእውነት እኔ አዳምና ሔዋን የተፈጠረ ፍጡር አንተን ካልሰማ ምንም ሜትፎርሚም ላይ አያስፈልግ ምን አያስፈልግ ይከታተሉ። ገና አልተጠቀምንብህም ዶክተር፣ በእውነት መብርሃንን አልተጠቀምንብህም። ማዕድናችን አንተ በቃ አለ አይደለ? እኔ በምን ልግለጽ? ቃላት ያጥረኛል። እኔ ቃላት ችግርም አለብኝ። በርቺ፣ በጣም ጎበዝ። እውነት ለመናገር አስታውስሻለሁ፣ ቆይተናል። እንዳልሽው 9 ወር 10 ወር አካባቢ ይሆናል። ጎበዝ ልጅ ነሽ። ምክንያቱም ከአንቺ በፊትም ከአንቺ በኋላም በስልክም በአካልም ከብዙ ሰው ጋር አውርቻለሁ። ላይቭም ላይ ከብዙ ሰው ጋር አወራለሁ። አንቺና አንቺን የመሳሰሉ በጣም ጥቂት ሰዎች ብቻ ናቸው በትክክል የሚለወጡት እና የሰራሹ ነገር ነው የለወጠሽ። የተለየ ነገር ለአንቺ አድርጌልሽ አይደለም። አሁንም ቢሆን ከዚህ በኋላ ገባሻልና ከዚህ በኋላ ደግሞ ዛሬ የተጎናጸፍሽውን ድል አስጠብቀሽ ቀሪ ዘመን ፐርፌክት ምግብ እየፈራሽ ሳይሆን ምግብ በድፍረት እየበላሽ እዛው በአካባቢ በምታገኛቸው ነገሮች እንዴት እንጆይ እያደረግሽ ትቀጥያለሽ የሚለውን ነገር በውስጥ እናወራለን። ለፍቅር ሁሉ ነገርሽን አሁን ያለሽበትን ዳታ ላኪላት። እንደው ብርሃን የሚለውን የእናቴ ስም ነው። ብርሃን የሚለውን በዩቱብ ራሱ አሁን ጽፌያለሁ። ለዩቱብ ለእንትና ላኪላት፣ ለፍቅር ላኪላትና ግን እውነት ለመናገር ከስኳር ይልቅ ፊዚካል ለውጣችሁ ነው እኔ ብዙ ማየውና ጓደኞችሽ ለውጥሽ ጉልበቴ ልነግርህ አልችልም። 5 ሊትር ውሃ ነበር በቀን የምጠጣው። በቃ ምን ልበል፣ በ5 ሊትር ውሃ ሙሉ ቀን ስሸና ነው የማድረው። 1 ሰዓት አልተኛም። በሽንት ነበር ጊዜ የማሳልፈው። ላቡ ለቅሶ መነጫነጩ ለልጆቼ በቃ እናንተ ናችሁ መጣችሁ ህይወቴ የበጠበጣችሁ ምናምን። መጥፎ ፋሚሊ ነበር የሆንኩት፣ እናት ነበር የሆንኩት። ልጆቼ በቃ ባልወለድኳችሁ በሞታችሁ በቃ እርግማን ነው ቀን ሙሉ። ተስፋ መቁረጥ፣ መጨለም፣ ቤት አይመስለኝ፣ ኑሮ አይመስለኝ፣ ትዳር አይመስለኝ። በቃ የምጣላው ሰው ነበር የምፈልገው እኔ በእውነት
እና እኔ እንጃ በምን እንደምናገር ሁሉ ጊዜ እከታተላለሁ። ልጆች እንዲሁም አንድ ጊዜ እህት ልጅ ሰርግ ላይ አይቼ ገና መቶ የዘርዘር እድር ማያስፈልግም የኢትዮጵያ ሕዝብ የዓለም ሕዝብ የመረቀ ገና ትበዛለህ። በእውነት እኔ ቃላት ያጥረኛል። ህይወቴን የታደግክልኝ ህይወቴን የታደግክልኝ እኔ ብቻ አይደለም እየመረኩ ያለሁት ህይወቴን የታደግክልኝ የብዙ ህይወት እየታደግክ ነው። የብዙ እኔ ስኳር አለብሽ የተባልኩ ቀን የሞትኩ ነው የመሰለኝ። በቃ እኔ እኮ በድን ነኝ እያልኩ በቃ ምን ዋጋ አለው ብኖር ምን ዋጋ አለው ነበር። በቀን ነበር የጨለመኝ ደኩዬ በእውነት በቃ ተስፋ ቆርጬ በቃ ማልሄድበት ጸበል የለም ማልሄድበት በቃ መልሼ ደግሞ እዛ ብቻዬን ያስወራኛል ስትረሱ በቃ ምን ያደርግልኛል ብለብስ አያምርብኝ በቃ በራሴ ጭንቅላቴ ተቆጣጥሮኝ ነበር ደኩዬ። ተጠቀሙበት፣ የዶክተር ቤሬን ተጠቀሙበት። ለምን አለቀናችን እንሞታለን? ጥሩ ነገር መስራት እኮ እኔ እንጃ ለልጆቻችን እንኑር፣ ለቤታችን እንኑር። በቃ እኔ እንጃ እግዚአብሔርን በቃ እኔ ታድገህኛል። ደግሜ ደጋግሜ ነው የምነግርህ። ደግሜ ቃላት ያጥረኛል። ደግሜ ደጋግሜ በእውነት ሻምፒዮንስ ላይ እመጣለሁ። በቅርብም ቢሮ እመጣለሁ። ትመጫለሽ? ሻምፒዮንስ ላይ ገብተሻል? ፍቅር ሻምፒዮንስ ላይ አስገቢያት። ሻምፒዮንስ ላይ ገብተሻል? ለማለት ያልዘጋ ሰው አለ፣ ሚት ያላረገ ሰው አለ። ጂቲኤስ የሚል ሰማሃን ፍቅርን ኮሚኒኬት አድርጊያትና እንዳልኩሽ ከዚህ በኋላ ምግብሽንም እንዴት እንደምትሄጂ ጋይድ አደረግሻለሁ። እንደገና ደግሞ ሻምፒዮንስ ላይ ገብተሻል፣ ድምፅ ይሰማሻል። ድምጿ ጠፍቷል። ሰማሃል? በውስጥ እናውራታለን። ታች ያለው ሰርክ የሚል ከሚት ላይ አንሳ። ዶክተር አካም ጅርቱ ፈያዳ ነጉማ አካም ነገ አካም ጅርተን ነጌኒ ብላ አካም በዳራ በጋን ውጅራተኒ ያ አንዴ ጂአ ጋ አኩማ namni na dura haasa'isani ji'a 8 hindura isin dubbiseen ture chaanaalii keessan kana sirriitti hordofaa. Yes. Baay'ee anillee jijjiirama guddaa fidee jira. Galatooma rabbi umrii keessan isin haa dheeressu. Akka ilma namaatii miti akka warra nabiyyootaatitti umrii keessan isin haa dheeressu jechuun barbaada. Akkana maatii keessan wajjin baay'ee